ብዙ ሰው ገንዘብ ካላገኘው አልሰራበትም ምን ስላረገለኝ ነው እሱ መሰራበት ጥሩ ነገር ባለፈው ስላልተናገረችኝ አላደርግም እያለ ጠበን ቆመናል ሊትራል ስለዚህ የማናገለግልበት ቀን ሁሉ የዛግንበት ቀን ሐሳብ ለሚያስ ትግል አይደለም የሚጠይቀው ውሳኔ ደግሞ የትላንትን ውጤት ከማየት መውጣት አለብን የነገር ከተራራው አልፌ ልደርስ የምችልበት ከአንድ ሰው ጋር ጓደኝነት አቆማችሁ ከሌላ ሰው ጋር ጓደኛ በሆን ይሄንን ወሰተት ደግሞ ነው ኮሚኒ ሰው ነው የምትቀይሩት እንጂ መልአክ በመሐከል ጓደኛችሁ አይሆንም አይደል እርግጠኛ ስትሆኑ የሚገርማችሁ ትልልቅ የሚመስሉ ተራራዎች በፊታችሁ ትንን ብለው መንገዱን ያለፋችሁ ትሄዳላችሁ በሰዓቱ አስቸጋሪነቱ ቅድም እንዳልኳችሁ አስቸጋሪነቱ ሲረበን ከሆድ ይልቅ ትልቁ መከራ ያለው የት ነው ጭንቅላት ላይ በጽናት የምትፈልጉበት ቦታ እስክትደርሱ ድረስ ፈተናዎቹ ሲመጡ ከፈተናዎቻችን ይልቅ አይናችን ምን ላይ ይሁን የመጨረሻው ውጤት ላይ እናንተ ዛሬ አንድ የምትደርሱበት ግብ አስቀምጣችኋል ካልሆነ እንደፉዬ ገላ ንፋስ ነው የሚወስዳችሁ ንፋሱ የፈለገበት እንጂ እናንተ የምትፈልጉበት አትደርሱ የምትፈልጉበትን ቦታ አስቀምጧል ሁለተኛ ከመድረሳችሁ በፊት የምትፈልጉበት ቦታ ለመድረስ ተነስታችሁ የምትሰሩት ስራ ይኖራችሁ ሁለት እነዚህን የምትሰሩትን ስራ ስትሰሩ ያለባችኋል ይደክማችኋል ይርባችኋል ይጠማችኋል ከሰው በታች ትሆናላችሁ አይኖቻችሁም የምታደርጉባቸው በፈተና ሰዓት የመጨረሻ ይኮሽልማቴ ያ ነው የምትሉት አላችሁ ወይ የመጨረሻውን ያላየ ወዴት ይጸናል በምን ተፈትናችኋል የምታልፉት በሱ ነው ዛሬ ምን ፈተና አለባችሁ ብዙ ሰው ፈተናው ያማርራል ጭራሽ ዞር አድርግልኝ ይላል ከፈጣሪ ጋር ሆንበታለሁ አልሆንበትም ማለት የመጀመሪያው ቫልዩብል ነገር ሁለተኛው ለሰዎች ያገለግልበታለሁ አላገለግልበትም ሶስተኛ ካለኝ ቦታ ላይ ከፍ እላለሁ በቫልዩ በእሴት ከፍላለሁ ይሳለንም ገንዘብ እኮ ጭራ ነው ገንዘብ ለሰራነው አገልግሎት የሚመጣ ጭራ ነው ስለዚህ ምን አገልግሎት ልትሰራ ዝግጁ ብዙ ሰው ካልተከፈለኝ አልሰራም በሚል ሳያገለግል ይቀራል ሰው ባላገለገለ ቁጥር ደግሞ ኤክስፓየር ያደረገ ነው ይመጣል የሰው ልጅ ህይወት ከሁለት አንድ ነገር ላይ ይሆናል አንደኛው ዊራውት ሌላው ደግሞ ረስታውት ዊራውት ማለት አገልግሎ ማለቅ ሲሆን ረስታውት ማለት ዝጎ ማለቅ ስለዚህ የማናገለግልበት ቀን ሁሉ የዛግንበት ቀን ያገለገልንበት ቀን ሁሉ ደግሞ የሚያገለግል ብረት አይዘግም አይደል የሚዘጋው ምንድነው ዝም ብሎ ቁጭ ያለ ብረት ምን ይሆናል እየዛገ ይመጣል ስለዚህ ማገልገል የጽናት አንዱ መገለጫ ነው እኔ ተነስቼ ዛሬም ነገም ከነጎዲያም ላገለግል የምችለው ለወንድሜ ከምን የተነሳ ነው ውስጤ ካለው ቫልዩ የተነሳ ነው እኔ አልረባም የሚል ቫልዩ ይዞ ከፍ ያለ አገልግሎት መስጠት ይቻላል አይቻልም እኮ እኔ አልረባም የሚል ሰው ፈጣሪ በሚሰጠኝ ኃይል እኔ ረባለው የሚል ምን ያስፈልገናል ትልቅ ቫልዩ ለራሳችን በሐሳብ የሚያዘለብ ዛሬ የተማርነው ትምህርት ትንሽ ልትሆን ትችላለች ችግር የለውም ተጨማሪ አንብቤ ተጨማሪ ተምሬ ትልቅ አገልግሎት ሰጣለውና በዛኛው በትልቅ አገልግሎት ዛሬ ይማቃትን ነገር በዛ ልክ አገለግላለሁ ካላችሁ እንድትኖሩ ያደርጋል እንደደረሳችሁ አርጋችሁ እንድትኖሩ ያደርጋል ዛሬ የለኝም እንጂ ዛሬ አላውቅም እንጂ ዛሬ ታናሽ ነኝ እንጂ አትበሉ ዛሬ ያላችሁን ግጥም አርጋችሁ ከሰጣችሁ ታላቅነት ማለት ያ ግጥም አርጎ መስጠት ማለት ማገልገል ዕውቀት ያለው ዕውቀቱን ገንዘብ ያለው ገንዘቡን ጊዜ ያለው ጊዜውን መስጠት ለመስጠት ያልቅብኛል ሳይሆን ይበዛልኛል ብሎ መስጠት ስለዚህ ሰዎች ላይ የምትዘሩት ነገር ከዛ ሰው ስፔሲፊክ አትጠብቁ ስትዘሩ የሚያይ ፈጣሪ አለ አይደል በሌላ መልክ ይከፍለናል እንዴት አላቀውም በነገራችን ላይ እንዴት እንዲያሚለው አላቀውም ግን በእያንዳንዳችሁ ህይወት ልምምድ አላችሁ የሆነች ቦታ ስተት ተሰራላችሁ የሆነ ቦታ ነገሮች ቁልፍ ይሉባችኋል የሆነ ቦታ ቀና ነገር ተሰራላችሁ የሆነ ቦታ ድልድይ ሆኖ ያሻግራችኋል ምናልባት ይሄኛው አልገናኝ ብሏችሁ ከሆነ ወደ ኋላ ሄዳችሁ ዝም ብላችሁ ህይወታችሁን አጤኑ በጎ በሰራችሁት ነገር ሁሉ ስለወደፊት ድልድዮች ሰርታችኋል ደሞ ሳታስቡትም ማስባችሁትም በንዴትም በክፋትም ምናምን የሰራናቸው አጉል ነገሮች ዛሬ ህይወታችን እንቅፋት ይሆናል የዘራነውን ያጨድን ነው ማለት ነው የምንኖረው ስለዚህ መጽናት ሲባል ለሰው ተብሎ እንዳይመስላችሁ ማገልገል ሲባል ለሰው ተብሎ እንዳይመስላችሁ
ሳገለግል እኔ ጋር የሚያድገው የእችላለሁ ስሜት ነው። ሳገለግል እኔ ጋር የሚሰጠኝ ድልድይ ነው፣ መሻገሪያ ነው። በየቀኑ ዊራውት ለማድረግ ነው መነሳት ያለብን። በነገራችን ላይ የለፋችሁበት ቀን ማታ ስትተኙ ደስ ይላል። ዛሬ የሰራሁት ስራ የሆነ የሙላት ስሜት ይሰማችሁ፣ የሆነ የእርግጠኝነት ስሜት። ሽልማቱ በስሜት ከዛች ቀን ጀምሮ ነው። ለፋው አለፋኝ አትበሉ፣ ግድ የለም። ለሰዎች ኤክስትራ ማይል ሄደን እናገልግል። ጽናትን ስለሚሰጠን ነው። ብዙ ሰው ገንዘብ ካላገኘው አልሰራበትም። ምን ስላረገለኝ ነው እሱ መሰራበት? ጥሩ ነገር ባለፈው ስላልተናገረችኝ አላደርግም እያለ ጠበን ቆመናል። ሊትራል ጥሩ ላደረገም ጥሩ፣ መጥፎ ላደረገም ጥሩ ብናደርግ እኔ ፍቅር ነኝ፣ እኔ ሰላም ነኝ፣ እኔ ጤና ነኝ፣ እኔ ደስታ ነኝ፣ እኔ አሸናፊ ነኝ ያልነውን እኮ እንሆነዋለን ማለት ነው። ያልነው ለዚህ እንድንሆነው እኮ ነው የምንናገረው እንጂ ልናስመስል አይደለም። ስለዚህ በሐሳብ መጽናት የመጀመሪያው ነው። አንድን ነገር ማመን የሚያስፈልገው እስክናገኘው። ዛሬ የያዛችኋቸውን ሞባይሎች ሊሆን ይችላል። በፊት ህልሞቻችሁ የነበሩ ነገሮች ያሳካችኋቸው አሉ ወይስ የሉ? አሁን የያዛችሁትና ያሳካችሁትን ነገር እመኑት ብላችሁ ትክክል ነው። ኦሬዲ በእጃችሁ ነው አይደል? ስለዚህ ያንን ያሳካችሁት ነገር ከሞባይል ስልክ ጀምሮ ወይም የሆነ ልብስ ሊሆን ይችላል፣ ወይም የሆነ ቦታ ሄዶ ምሳ መብላት እኮ እንትን ቤትም አንድ ቀን ሳልበላ ምንላቸው ነበር። እኔ ብዙ ቤቶች ነበሩ እንደዛ ምላቸው፣ ወደፊት ሲኖረኝ የሚሄድባቸው ምላቸው። ለምን ባጠገቡ ማለፍ ራሱ ከባድ ነበር። ልክ ስታሳኩት ማመን እስክታሳኩት ድረስ ነው ማመን የሚያስፈልገው። ካሳካችሁት በኋላማ ምን ይሆናል? ፕሩፍ ይሆናል አይደል? እምነት ለተረጋገጠ ነገር ሳይሆን ገና ላልተረጋገጠ ነገር የእርግጠኝነት ስሜት መስጠት ሲሆን፣ በእጃችሁ ላለ ነገር ይሄ ስልክ ያንተ ነው እመን ብለው አሁን ምን ይለኛል? ያማል እንዴ ነው ነው ለምን አምናለሁ ይለኛል ነው። አያችሁ፣ እስክታገኙ ድረስ እንደምታገኙ የእርግጠኝነት ስሜት መፍጠር። ለዚህ ነው you have to face it till you make it። እስክታገኘው እስክታሳካው ድረስ ማመን ይጠይቃል። እምነትን የያዘ መጽናት ይችላል። እምነት በፈቃድ ነው የሚያዘው። በነገራችን ላይ ለማመን የሚያዝል ነገር አለው እንዴ? ከባድ ነው ለማመን እኮ የምርጫ ጉዳይ። ሐሳብ ለመያዝ ትግል አይደለም የሚጠይቀው፣ ውሳኔ ነው። ውሳኔ ደግሞ የትላንትን ውጤት ከማየት መውጣት አለብን። የነገር ከተራራው አልፌ ልደርስ የምችልበት ቦታ። ለዚህ ነው ሰዎች ከጓደኞቻቸው ጋር ይጣላሉ። 10 ዓመት በጓደኝነት ቆይተው 10 ዓመት በጣም ደስ በሚል ህይወት ቆይተው አንድ ችግር ሲፈጠር ከዛ አይነህን ላፈር ተባብለው ይለያያሉ። ለምን? አብረው የሚያዩት የመጨረሻ ሽልማት የጓደኝነት አብረን ማርጀት የሚል ሽልማት። ለምን? ከአንድ ሰው ጋር ጓደኝነት አቆማችሁ ከሌላ ሰው ጋር ጓደኛ በሆን ይሄንኑ ስተት ደግሞ ነው እኮ የሚሄደው። ሰው ነው የምትቀይሩት እንጂ መልአክ በመሐከል ጓደኛችሁ አይሆንም አይደል? ስለዚህ ጓደኛ ከ10 ዓመት ልምምድ በኋላ አቁሜ ሀብዬ ለመጀመር ፈቃደኛ ከሆንኩኝ 10ኛ ዓመት ላይ በሚመጣው ችግር እንደምለያይ እርግጠኛ ነኝ ማለት ነው። ይሄንኑ አስተካክለን ብንቀጥል ይሻላል። ብዙዎቻችን አንደኛ የትንሽነት ስሜት አለ፣ ሁለተኛ የማን አለብኝ ስሜት አለ፣ ሶስተኛ መጨረሻ ማየት የምንፈልገው ነገር የለም። ስለዚህ አንተ መጣህም ቀረም ካንተ ጋር ከሌላ ሰው ጋር እኖራለሁ። እንደዚህ እያሉ እየተሳደዱ መኖር መጨረሻ ላይ ምን ይሆናል? ሰውማ ምን ቀብሮ ነው የሚለውን ቀበረዋን ነው ቁጭ ነው የምንለው። ግጭት ካለ አብረን ነበርን ማለት ነው። በነገራችን በይቅርታ ይፈታል፣ በመማር ይፈታል። ስለዚህ ራሳችንን እንኖር። በምንኖርበት ጊዜ የተለያየ ሐሳብ ይኖራል። ሐሳብ ሲኖር ልዩነቱን እናክብረው። ሁሉ ጊዜ እንደኔ አስብ ካልኩት አግባብ አይደለም። ሁሉ ጊዜ እንደኔ አስብ ካለ አግባብ አይደለም።